እንዴት ነው የምሄደው? አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድነው ማስወራ ያስፈልገው? ይልቄት እንዳለች ይናገሩና እንሂድበት። አሬ ዛሬ ብቻሽ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልጀምር ትችላለች? ሄርጎዝም ነይ አክሰትዮ ምን ተንከረፈፊያለሽ? ቶሎ ሂጂ እንጂ እኛ እኮ ስንት ስራ ያለን ሰዎች እኮ ነን። ተው ጫኔ፣ ቀስ እያልክ ግድ የለህም። አይዞሽ። ቆይ ልጁን ልንገለው ነው? ታዲያ አስነገርኩህ እኮ። ታዲያ እንዴ አስወግዱት ተብለናል እኮ። አይ ይሁን እንደዛ። እባካችሁ ጫኔ፣ እባካችሁ ስላትግደሉ። እኔ አግቢ ካላችሁኝ አገባለሁ። እሱ ምንም ያውቀው ነገር የለም። እባካችሁ አንቺ ደሳ ምን ተነሽና እንሂድ። ተው ጫኔ፣ ኧረ ተው። እቺ ነው መሰለሽ ልጅ ተው አድርጎ ያላችሁኝን አደርጋለሁ ብላለች። በቃ ነይ እናቴ ነይ ተነሽ። ወይ እኔ ታውላላችሁ እኮ ይሄ ብርቱካን ፊቷ ሌላት። አንተ ምን ልታረግ ነው? እንዴት ምን ልታረግ ነው? እቺን የመሰለሽ ልጅማ በዚህ አጋጣሚ ዝም ብዬ በበላሽ ልስደዳት እንዴ? አንተ ጋሼ ቆጣሉ ጫፏ እንዳነካት ብለዋል። አይ ጋሼ ይሄንን ነገር መቼ አይውና ነው። ይልቅ ይኸውልህ አሳቻው ተጠብቀ እንደሚሆን እናደርጋለና ና ኧረ ተው አንተ ሰው ተው ብዬሃለሁ። ተው እሺ እንሂድ። ጫኔ እንዳነካኝ ላታመልጭኝ። አንቺ አትጩይ። እዛ ለከተማ ሰው እንደ ንፍሮ ሰግኝ ከርመሽ ለኔ ነው። አደይ አምልጪ፣ አምልጪ። እንዴት ነው የምሄደው? እኔን ተይኝልሽ። ቀጥ ብለሽ ሂጂ አንቺ ውሻ ልጅ አንቺ ነይ፣ ነግሬሻለሁ። ነይ አንቺ ነው ጥራሻለሁ። ኧረ ጫኔው ውሻ ልጅ ገላለሁ። ደማን የት አለ ጫኔ? አንቺ ደግሞ ማነሽ? ሊዱ እባላለሁ። ከከተማ ነው የመጣሽው? አዎ። አደይ የት እንዳለች ያውቃሉ? አሃ፣ የአደይ ባልንጀራ ነሽ? የምን እንጀራ ነው? አደይን ፈልገሽ ነው? አዎ፣ ወንድሜ ከሷ ጋር ነው። እባክዎትን የሚያውቁት ነገር ካለ ያሳውቁኝ። እኔን ታውቂኛለሽ? አይ አላውቁትም። የአደይ አባት ነኝ። ምን? የአደይ አባት ነኝ። አወቅሽኝ? አሁን ሊዱ፣ እዚህ ደግሞ ምን ትሰሪያለሽ?
ጥሩ የከተማ ሰው ስባልኝ ነው መጣችው። እነዚህ ጋር ነው የምትኖረው? አባዬ እባክህ እህቴ ለዛ ሰዓት ዳራት እባክህ ለምን አንቺም እናትሽም ስለፈለጋችሁ የሚሆን ነገር ምንም ነገር የለም። በእኔ መንገድ ነው የምትሄዱት። አባዬ እባክህ የእህቴን ህይወት አታበላሽው። አባዬ እባክህ ለምን አንተ ሁሉን ነገር ማድረግ ትችላለህ። በቃ እህቴን ይቅር በላት። ብርሃን አንቺ የማታውቂው ብዙ ነገር አለ። ከእናትሽ ጋር ብዙ ነገር አሳልፈናል። እሺ እዚህ መካከል ውስጥ አትግቢ። እሺ ነገር አለ። ብርሃን ተረጋጊ፣ በቃ እኔ እንሂድ። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ነይ አሁን ወደ ቤት እንመለስ። ወንድሜስ? ወንድሜ አትበይ። እኔ ራሴ ጭንቅ ብሎኛል። እህቴ እዛ መሆን አትርሺ። እሺ አሁን አደይና ዲቪ የሚመጡ ይመስልሻል? አዎ ይመጣሉ። አሁን ቶሎ ተላምጪ። እንደዚህ ባለች ቁጥር ለምን ሁሌ ይከፋሉ? ፍቅር እኮ አውቃ እርሶን ለማሳሰብ ነው እንደዚህ የምታደርገው እንጂማ አባቷ ጋር መሄድ የሚያዋጣት ቢሆን ኑሮ ገና ከድሮ ትሄድ ነበረ። ዝም ብላ እርሶን ለማሳሰብ ፈልጋ ነው። እሱማ መች ጠፋኝ። እንደዚህ ማለቷ ልቤን ቢያቆስለው ነው እንጂ። ታዋት እሷን አይናደዱ የባርኪናት። እሺ ልጄ ተጨንቄ ያስጨነቅኩሽ አይደለ? መልሷ አናዶኝ እኮ ነው። ምንም አይደል ልጄ። ቤተሰቦችሽ የት ናቸው ያሉት? አይ እኔ እናቴም አባቴም ሞተዋል። አክስቴ ግን አለች። ውይ እኔን እናትሽን ምን ሆኖ ነው የሞቱት? አመለ ዘውድን አያውቋትም? ከ7 አመት በፊት ነበር የሞተችው። የአመለ ዘውድ ልጅ ነሽ እንዴ? አዎ። ውይ አዎ አስታወስኳት። ያቺ ትንሽዬ ልጅ ናት እንደዚህ ያደግሽው? አዎ ትልቅ ልጅ ሆንኩኝ አይደል? አክስትሽ ቤቱን ሸጣ ገብታ ነው? ውይ የአመለ ዘውድ ልጅ ማኮንሽ የልጅ አፍታም ነሻ? አይ አብረን አንኖርም። አሁን ከኤላ ጋር ነው የምኖረው። አክስቴ ቤቱን ሸጣ ሰፈር ቀይራ የፈለገችውን ነገር ለማድረግ ነው። እናቴ ከሞተች በኋላ ህይወቴ በሙሉ ገሃነም ነው የሆነው። ሁሉም ነገር ከባድ ነበር ለኔ። ምን አደረገች እቺ ተረገመች አክስትሽ? ድሮንም አልወዳትም ነበረ። የሰፈር ሰው ሁሉ ነበር የሚጣላት። በእናቴ ቤት ውስጥ የልጆቿ ሰራተኛ አደረገችኝ። 7 አመት ሙሉ ስሰቃይ ነበር። አሁን ግን ፈጣሪ ይመስገን ኤላን ካገኘሁት በኋላ ነገሮች ሁሉ ተስተካክለውልኛል። እቺ ክፉ ሆን ብላ ነው ቤቱን ሽጣ ሰፈር የቀየረችው። ለመሆኑ ንብረትሽን ተቀበለሻል? አይ ገና የፍርድ ቤት ቀጠሮ እየጠበቅኩ ነው። አዎ ተከራከሪና የእናትሽን ንብረት በእጅሽ አድርጊ። እሷ ጠዋት ማታ እንደዛ ለፍታ ያጠራቀመችውን ለማንም እንዳታይ። እሺ ባርኪናት፣ እንዲሳካልኝ ደግሞ ጸሎት ያድርጉልኝ። እሺ ልጄ፣ ልብሽ ንጹህ ከሆነ ይሆንልሻል። የጊዜ ጉዳይ ነው እንጂ ሁሉም ነገር ያንቺ ይሆናል። እሱማው ተመስገን ነው። ዛሬ ከትናንት የተሻለ ነው። እና ኤላ ግን ምንሽ ነው? ጓደኛሽ ብቻ ነው? አዎ ኤላ አብሮ አደጌ ነው። ውጪ ከመሄዱ በፊት ነበር የማውቀው። ኤላን ባላገኘው ኖሮ የህይወት ፈተና ሳያልቅ ህይወት ራሱ ተጫወተብኝ ነበር። ነገር ግን እድሜ ለኤላ አሁን ላይ በጣም ደህና ነኝ። ኤላ በጣም ጥሩ ልጅ ነው። ዝምታ ነው ያበዛል፣ ብዙ አያወራም እንጂ የተረጋጋ ልጅ ነው። ይገርምሻል ከባርኮት ጋር እኔ ነኝ ያሳደግኳቸው። እናቱ ውጭ ከሄደች በኋላ እዚህ ይዞት ይመጣና አድረው ነው የሚሄዱት። አዎ ፈጣሪ ይመስገን። ኤላዬ በጣም ጥሩ ልጅ ነው። እስኪ በቃ ቡናውን ጨርሹ። አይ የኔ ነገር እዚህ ጨዋታ ይዤ ረሳሁት አይደል? እሺ ማም እግዚአብሔር ይባርክሽ ልጄ። አዲ የኔ ቆንጆ ምንም አላደረጉሽም አይደል? ደህና ነሽ አይደል? አዲ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ቆይ ወዴት እየሄድሽ ነው? እኔም አንተ ጋር እየመጣሁኝ ነበር። ዳይመንድን ይዘውት እየመጡ ነው። ሳይደርስብን እናምልጣቃ። አዲ ኪንጎ ዳይመንድን ይዘውታል። እንዴ ለምን? ወይኔ እኔን አምልጫለኝ እና እሱ ተያዘ። እኔ ጥዬው መጣሁ። ወይኔ ልክ አደረገ። አሁን ሂጂ አባቴ ሳይመጣብሽ። እሺ እንዴት ነው እሱን ትቼው የምሄደው? አሁኑኑ ተዚህ መሄድ ይኖርብሻል። እኔ ዳይመንድን ጥዬው አልሄድም። እሱ ምን ይሆናል? ወንድ ልጅ ነው እንዴ? አንቺ ሴት ነሽ። ጫኔና ጋሼ ካገኙሽ ይገሉሻል እንዴ? አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ ሄዳለሁ። ግን አሹ ቃል ግባልኝ የዳይመንድ ነገር አደራ። አታስቢ፣ ሁሉም ነገር በኔ ጣዩ። ሊዱስ የአዴ እናት ጋር ናት። እሷ ጋር ሄደን መውሰድ ይችላል። ኪንጎ አንተ አትሄድም? እኔ ወንድሜን ለማንተሽ ነው የሚሄደው። አዲ በቃኛ እንሂድ። እሺ ሰዓት የለንም። ስለዚህ አሁኑኑ ከዚህ ጠይ መሄድ አለብሽ። ዴፍ አሁኑኑ ከዚህ ቀይ ይዘህ አጥፋ። አዎ እሺ ሄዳለሁ። ግን አሹ የዳይመንድ ነገር አደራ። ሁሌም ከጎኔ ስለሆናችሁ አመሰግናለሁ።
አደይ እንሂድ። በሉ ፈጠን አድርጉት። በሉ ዴቭ እንዴት ነው እሺ ዳይመንድን ከዚህ የምናስመልጠው? እኔ እንጃ ኪንጎ። ኧረ ቆይ ታለልኝና ተጫኒ አንዳቸው አደይም ለመፈለግ መውጣታቸው አይቀርም። ያን ጊዜ ገብተን እናስመልጠዋለን። በእንዴት አንድ ነገር እንዳያደርጉት እንጂ። ኧረ ምንም አይሆንም። እንዴ ይኸው ነገር ቢሆንስ ወንድ ልጅ አይደል? ዋናው እንኳን አደይ ያመለጠች። እሺ እንከታተላቸው። ጎሽ መጣችሁ። ደግሞ ምን ሆነሽ ነው? ከሊዲያ ጋር ተጣላሽ እንዴ? አረ እንደዛ አይደለም ማሚ። የአደይን አባት መንገድ ላይ ያገኘ ነው። እውነቷን ነው? አዎ ማይ። አባዬ ግን በጣም ጨካኝ ሰው ነው። ወይ እሱ ጠፍቶሽ ነው? አሁንም ተስፋ ቆርጭም ማለት? ከዛሬ ወዲህ አባት የለኝም ወስኛለሁ ማይ። ምን ብሎሽ ነው ልጄ? ክፉ ነገር ተናገረሽ እንዴ? ግዴታ እኮ መናገር አይጠበቅበትም። ፊቱ ለራሱ ያስታውቃል። ተመስገን ወንድሜ፣ ተመስገን ወንድሜ መጣልኝ። በቃ እንደዚህ ብቻ ነው ናፈቅሽ? አደይ በቃ ከጨርሽ ምን ይኖርብናል? ልክ ብለሃል። አሁኑኑ ቶሎ ሂዱ። ብቻ እንዳያያችሁ ተጠንቀቁ። እሺ አባታችሁ ከሰማና ከመጣ ማንንም አያስተርፍም። ራሳችሁን ጠብቁ። እኔው ራሴ ሲሻለኝና ጤና ሲሆን መጥቼ ሰው አይሻለሁ። እንዳትጨነቂ። ሂዱ፣ ቶሎ ሂዱ። እና ዳይመንድስ? ቆይ አዎ አሹ የት ሄደ? ዳይመንድ አደይን ሊያስፈታ ሲል ተይዟል። አሹና ኪንጎ ደግሞ እሱን ለማስፈታት ናቸው። በቃ እኛ እንሂድ። እሺ እነሱ ቀስ ብለው መምጣት ይችላሉ። እንውጣ። እኔም በቃ ትንሽ መገረሸኛችሁ እህቴ። እሺ እኔ ብርሃን የአደይ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ቀን ደግሞ በሰፊው እመጣለሁ። እሺ እናቴ። ተባረክ የኔ ልጅ። ውለታህን እሱ ይክፈል። ሌላ ምን እላለሁ? አሜን። ይጠብቃችሁ መድኃኒዓለም። ሂዱ ሂዱ። አለ ምንድነው? ባዶ እጅን መጣሳ? ባዶ እጅ የለችም ጫኔ። አሰስኩ አጣዋት። አይ ምን ተሻለ? ጭራሽ እኔን ትጠይቀኛለህ? እንዴ አሁን ቆይ ጋሽ ሲመጡ ምንድነው የምንላቸው? እንጃ ጋሼ እኮ ከመጡኛ እንደሚገሉ። አለ አቤት። አትንቦክቦክ። እሺ ነቃ አትንቦክቦክ። በቃ ልጄ ታለች። ግቡ ጋሽ። የታለ ልጄ? ይሄ ደግሞ ምንድን ነው? ጋሽ እንትን ደመቀ ይባላል። አደይን ፈቶ የለቀቃት እሱ። እናንተ እዚህ ናችሁ እና የለችም እያልከኝ ነው ልጄ? አሁን አዎ የለችም። እንዴ የለችም? በቃ የለችም። ምን ትሰራ ነበር አንተ? ምን ትሰራ ነበር አንተስ? ምን ደም የታለችው? እኔ የለችም። ይኸው ጋሼ እሱ ነው ፈቶ የለቀቃትና እሱን ያው ጥፍንቅ አድርገን ይዘነዋል። ደመቀ እኮ አንተ የታባክ ሄደህ ነው እሱን ፈቶ የሚለቀት? አንተ የት ሄዳችሁ ነው? አንተ እኔ የምለው እንዴት እንደዚህ ጉድ ትሰሩኛላችሁ? አምኛችሁ ልጃችን አምኛችሁ ጠብቁ ብዬ ሂጅ እንዴት ጉድ ትሰሩኛላችሁ? ለዚህ ደግሞ ተጠያቂው ይሄ ደመቀ ነው። እሱን ደግሞ ጠፍረን አስረን አስቀምጠነዋል። ደመቀ ለእኔ ልጅ ሆነኛል። በሉ ቶሎ ፈጥኑና ከተማ ሳትገባ ፈጥናችሁ አምጧት። ቶሎ ባስቸኳይ። እሺ ጋር እሺ ደመቀ ነው ደመቀ የት ነኝ? እኔ ጋር ነህ። የአደራ አባትህ ጋራ። ምን ነው ፈራህ እንዴ? እንዴ ጋሺ
እንዴት ነህ? ሰላም ነህ? እናንተ እያላችሁ ምን ሰላም አለ ብለህ ነው ደመቀ? እስቲ ምን ይሁን ብለህ ነው ልጄን ተከታትለህ መተህ ፈተህ የላካት? አረ ጋሼ እኔ እኮ አንተን ፍለጋ ነበር የመጣሁት። ስመጣ ማንም አልነበረም። በቃ ግቢ ውስጥ ዞር ዞር ስል አለልኝ አደይ ሊደፍራት ሲል አላስችል ብሎ ተጣለሁት። በቃ ከዛ በዛ መሀል እሷ አመለጠች። እሺ እኔ ምን ላድርግ? እኔ ምንም የማውቀው ነገር እኮ የለም ጋሼ። አንተ ዝም ብለህ ዝጋፈን። ይኸውልህ አደይ ከዚህ ቤት ካልመጣች አንተ እንደዚህ ትበሰብሳታለህ እንጂ አትወጣትም ከዚህ ቤት። እንዴ ጋሼ ቆይ እንዴ እኔ ምን አድርጌ ነው እሺ የምቀጣው? ተናገር። በያት ወራጭ ምን ያፈራ ቁጭ በል ጋሼ ነው አደራን የምትወጣው በዚህ መልክ ነው አይደል? እሺ አንተ ልጅ አልሆንም ብለህ ከኔ ተቃራኒ ቆምክ አይደለም? ምንም የበላሁት አደራ የለም። ራስህን ችግር ውስጥ ባትከት ጥሩ ነበር አንተ ራስህ። ኧረ ጋሼ ኧረ አይለመደኝም። እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው። አለልኝ አደይ ሊደፍራት ሲል እኮ ነው እንደዚህ ያደረጉት። ቆይ ዝም ማለት ነበረብኝ? አደይ ሲደፍራት ዝም ባላየ ማለፍ ነበረብኝ ጋሽ? እኔ እኮ አንተን የጠቀምኩ መስሎኝ እኮ ነው ጋሽ። እሺ አይለመደኝም። በቃ የዛሬም ብቻ ይቅር በለኝሽ። ምንም ብትል አልሰማም። ምንም ብትል አንዴ እጄ ተነካክቷል። አባት ጥሩ ጓደኛዬ ነበር፣ ጥሩ ወንድሜ ነበር። አንተ ግን ውለታዬን እንደዚህ ነው ትመልስልኝ? ቆይ ጋሼ እኔ ያደራ ልጅህን ነው የምታምነው ወይስ እነሱ የነገሩን ነው የምታምነው? ቆይ ማንን ነው የምታምነው አንተ? ምንም የምሰማ ነገር የለኝም። እነ ጫኔ ይምጡ ብቻ፣ እነ ጫኔ ይምጡና ዋጋቸውን ነው የምሰጣቸው። ብቻ ልጄ ከተማ ሳትገባ ባገኟት ሳታመልጥ ጥሩ ነበር ጉዳዩ። ጋሼ ቆይ እኔ ጥለኝ እንደዚህ ጥለኝ የልትሄድ ነው? እሺ ቆይ ግድ የለም። ያ ወሽካታ ጫኔና ለልኝ የሚባሉ ወሽካቶች አምጥቼ እዚህ አንተ ጋር ቀላቅላቸዋለሁ። እሺ እስከዛ ጠብቅ። ኧረ ጋሼ ግን ተው። ኧረ ዛሬም ብቻ እሺ ይቅር ይበሉኝ። ለምን እንደዛ የምታደርገው? አትሰማኝም እንዴ? ባርኪ እስር ቤት ነው የሚመጣው። አንድ ጓደኛህን አናግረህ እንዲመለስ አድርገው። በፍጹም እማዬ ጋር መሄድ የለበትም። እዛ ከሄደ እቅዳችን ሁሉ ነው የሚበላሸው። እንዴ በቃ እናቴ ሩቅ ገዳም ወይ ደግሞ ጸበል ሄዳለች ብላ ሳምነው። ቆይ እንደዛ ማረጋግጦ ነው? እሞክራለሁ ሳይሆን አድርገው ወንድሜ። ከማን ጋር ነው ስልኩን የምታወሪው? ከባርኪ ጋር ነው። ምን ነው? አይ ስታይኝ ዘጋሽ ብዬ ነው። ስናወራ ቆየን። አሁን ጨርሰናል። ለሌለችም እንዴ? የለችም። መች ቤት ውስጥ ቂጦ ይቀመጣል እሷ። የት ሄዳ ነው? ናውል ደውሎላት እሱን እያወራች ወጣች። ናውል ጋር ምን ትሰራለች? እኔ ምን አውቄ የላ። እኔ ግን እንደ እህት ልምከር፣ ለሊን ተቆጣጠራት። ዝም ብላ የፈለገችው ወንድ ጋር ስትሄድ ዝም አትበላት። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? እሱን ስትመጣ ጠይቃት። ወዴት ነው? ከናውል ቤት ለሊላ መጣት። ዝም ብላ አትልፋ። እሷ የኔ ሌላ ቦታ ሄዳለች። ለሊን ከዚህ ቤት ካስወጣህልኝ ትልቅ እንቅፋት አስወገድክልኝ ማለት ነው። ማነሽ? አደይ ብርሃን ቤቶች ምንድን ነው የምትለፈልፉት? ስሚ ልጅሽን የት የደበቅሻት? አውጫት አሁን። ማንኛዋን ነው? ማንም ፈልጋችሁ? ልጅሽን የት የደበቅሻት? አውጫት። አደይ እንደሆነ ከእናንተ ጋር እንደሄደች እኔ አላየኋት። ኧረ አሁን በዚህ እድሜዎት ውሸት አያዋጣም። ይልቅ የት እንዳለች ይናገሩና እንሂድበት። አደይን አባቷ ከወሰዳት ወዲህ እኔ ያላየኋትም እያልኩ እኮ ነው። ይልቅ እናንተን ልጠይቃችሁ፣ ልጄን ምን አድርጋችኋት? የት አድርጋችኋት? እሺ ቆይ ብርሃን፣ እሺ ብርሃን ሴት ነው ያለችው? ብርሃንማ ውሃ ልቅዳ ብላ ሄዳለች። ቆይ ምንድነው ነገሩ? ልጄ ልጅ አትበይ እባክሽ። ምን በደንብ ያላሳደግሻትን ልጅ ልጄ ብትያውን ምን ዋጋ አለው?
ቆይ ስለ አደይ ነው እንደዚህ የምታወራው? እንዴት ብለህ ስለ አደይ የምትናገረው ቃል የለም። እሺ ልጄን እንደሆነ ቆንጥጬ ስርዓት አስይዤ ነው ያሳደግኳት። አይ ቆንጥጬ ሀገር ነው የሚመሰክረው። እባክሽ አዎና ከተማ ገብታ እንደዛ ስትንዘላዘል እንደዛ የማንም መጫወቻ የሆነች ልጅ ነው ቆንጥጬን ያሳደግኳት ነው የምትይው? ስለ አደይ እንደሆነ እንዲህ በማውራት በጣም ነው የማዝነው። ምን እዚህ ቆመን ከሳቸው ጋር ሰጠገባ ውስጥ አስገባን? ማወጣት ከሆነ እኛ በራሳችን መንገድ ፈልገን እናገኛታለን። ይሄን ደግሞ ያዩታል እዚሁ ቁጭ ብሎ። እንሂድ። ማን ነው? እዚህ ነኝ። ኪንጎ፣ ጀግና ኪንጎ። እሺ ፉቱ ደርሰናል። ዛሬ አሹ መኖሩን የበጀኝ እንጂ እኔ አንተ ከአደይ ጋር ኮብልላል ብዬ አስቤ ነበር። እሺ በእናትህ አደይ አምልጣለች። አምልጣለች በለኝ። በእናትህ አምልጣለች። እነ ዴቭ ጋር አምልጣለች። በጣም አሪፍ። በቃ ቶሎ በሉ ከዚህ አካባቢ ቶሎ እንጥፋ። እናፍጥር። አረ ወልካችሁ ጫኔና አለልኝ እና አደይ ላይ እንዳይደርሱባቸው። አረ ችግር የለውም፣ ለሱ አይደርሱባቸውም። እኔ በደንብ አድርጌ አቀሳስሬያቸዋለሁ። ይኸውልህ በቅርብ ሰዓት ማለት ነው ጋሼ ሁለቱንም ጠፍንጎ እዚህ ቤት ያመጣቸዋል። በቃ አሁን እኛ ከዚህ አካባቢ ነው። ቆይ ምን ብለው ነው እንደዚህ? በእናትህ አሁን የሚያሳስብ ነገር ያሳስባል። ቶሎ በሉ፣ መኪና እንዳያመልጣችሁ። ከእነ አደይ ጋር ትሄዳላችሁ። ቶሎ በሉ። ሊዱ ደወለች። አንሹ እስኪ። ሄሎ አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። እነ ዴቭ አገኙሽ? እሺ አደይ፣ እሺ ስለደወልሽልኝ በጣም ነው ደስ ያለኝ። ልቤ ርፍ እንዲል ነው ያደረግሽ። እሺ በቃ አደይ። ምንድነው እሱ? አደይ ተገኘች እንዴ? አዎ ዴቭ ይዟቸው እየመጣ። ተመስገን አምላኬ። ምን ይሳነዋል? ደግሞ ምንድነው የምትጠቃቀፉ? ፍቅር አደይ ተገኘች እና ምን ይሁን? እናማ አደይና ዴቭ ወደዚህ እየመጡ ነው። እንኳን ደስ አለሽ። አደይ ተመልሳ እዚህ ቤት ልትገባ ነው? ታዲያ ትግባልሽ? ቆይ እሷ የቤተሰባችን አባል ናት እንዴ? እዚህ ቤት ውስጥ ምን ትሰራለች? ያለ እሷ እኮ መኖር እንችላለን። ምን ማለት ነው ፍቅር? አደይ ራሷ እስካልወጣች ድረስ በቃኝ እስካላለች ድረስ እዚህ ቤት ትኖራለች። እሺ እሷ ማናትና ነው እዚህ ቤት የምትኖር? ቆይ እሷ የምትሰራው ስራ ለምንድን ነው የማይታይሽ? በእሷ ምክንያት አይደል ሊዱም ዴቭም እዛ ያሉት? በቃ ያንቺን አስተያየት የጠየቀ የለም። አደይ ትመጣለች አልኩሽ፣ ትመጣለች። የሆነ ያስነካችሽ ነገርም አለ። አደይ እዚህ ቤት ተመልሳ እኔ እዚህ ቤት ውስጥ አልኖርም። እንዴ ቆይ እና የት ልትሄጂ አማረሽ? ከዚህ ቤት እወጣለሁ። አባዬ ጋር ነው የምሄደው። ጥርግ በይ እሺ። ይሄን ሁሉ አመት ተንከባክቤ ያሳድግሻለሁ። ምፈራ መሰለሽ? ከኔ አደይን እያስቀደምሻት ነው ማይ? እኔ ማንንም አላስቀደምኩም። እሺ አንቺም ስራሽ ነው። አደይም እዚህ ቤት ትመጣለች፣ ይቅርታም ትጠይቂያታለሽ። አይ ካልሽ ደግሞ ምርጫው አንቺ ነው። አባትሽ ጋር ሄደሽ አባትሽ ላንቺ ምን አይነት ቦታ እንዳለው ታያለሽ። ለአደይ ብለሽ እኔን አባዬ ጋር ሂጂ አልሽኝ ማይ? አንቺ ፍቅር እንዳራስ ልጅ ነው እንዴ የምታስቢው? ልሂድ አልሻት ሂጂ አለችሽ። ቆይ እንዴት ነው እናትሽ የምታናግሪያት? አንቺ በእኔና በማዬ መሀል አያገባሽም። እሺ አያገባኝም ይሆናል፣ ግን በእጅ ያዙት ወርቅ እንደ መዳብ ይቆጠራል። ደግሞ እሱ ምን ማለት ነው? እኔ እናቴ በህይወት በነበረችበት ሰዓት ምን አለ እንደዚህ ባላደረኩኝ፣ ምን አለ ይሄንን ሳድርግላት ቢሆን እያልኩ ብዙ ጊዜ ተደብቄ ያለቀስኩባቸው ቀናቶች አሉ። አንቺ ምን ዕጣ እንዳይደርስሽ ተጠንቀቂ ፍቅር። የኔና ያንቺ ህይወት ምንም አይገናኝም። እሺ ይላል እንዴ? ይገናኛል እንጂ ምን አለ አሁን እናቴ አጠገቤ በኖረችልኝ እንዴት እንደምሆንላት አሳይሽ ነበር። ተያት ልጅ፣ እሷ መቼ ርቀት አስብና ነው። ቆይ ለሊ ምን ለማድረግ እየሞከርሽ ነው? አደይ እዚህ ቤት ውስጥ ከሌለች አንቺ ምን ትሰሪያለሽ? ምንድነው እናቴ ጋር የሚያጣብቅሽ? አሁን ተነሽና ውጪ። ፍቅር ስነ ስርዓት ይኑርሽ። አታስወጫትም እማዬ? አትወጣም። ቆይ አንቺ ምን ልትሆኚ ነው? ሰው እንደዚህ ጠልተሽ ልደርሽ ነው? እስቲ ይችል ልጅ ያት እንዳንቺ ትንሽ ልጅ ናት። ብቻዋን ተፍጨርጭራ ነው ያደገችው። እስቲ ሰው እንኳን እያየሽ ተስተካከይ። የባርኪ እናት እባክዎትን ተረጋጉ፣ አይናደዱ። በሽታ ነው የሚሆኑበት። ምን ይችል ልጅ እያልሽ ጤነኛ ሆናለሁ ብለሽ ነው? እንደው በማን እንደወጣች አላውቅም። ደርሳ ነው ሰው የምትጠላው። እማዬ እኔ ሁሉም ነገር በጣም ነው ያስጠላኝ። አንቺ እንኳን የምትወጂኝ የምታስቢልኝ ይመስለኝ ነበር። ለካ አንቺም አትወጂኝም። ቆይ እኔ ምን አደረኩኝ? አባዬም ባርኮትም አንቺም አትወዱኝም። ይቻለኝ ምን
አስነካችሁ ነው እንደዚህ የምትሆኑት? እንዴማ የኔ እኮ ነው ልጅሽ። አዳይም ልጅ ናት ካሁን በኋላ። እሺ ጸባይሽን ብዙ ጊዜ አስተካክይ ብዬ መክርሻለሁ። አንቺ ግን እየባሰብሽ ነው የመጣው። ለአንቺ ጸባይ ደግሞ ከአዳይ በላይ ማንም የለም እሺ የሚያስተካክልሽ። እማዬ ቆይ ለምን አትሰሚኝም? እኔ ከአዳይ ጋር መኖር አልፈልግም። እና የት ለመሄድ ወሰንሽ? አባቴ ጋር ሄዳለሁ። እንዴት እየኖርኩ እንደሆነ በደንብ እነግረዋለሁ። ከዛ እሱም ይቀበለኛል። እዚህ ድሮም አባቴ እኔን ይቀበለኛል፣ ይወደኛል። ከአንቺ ጋር ስለተጣላችሁ ነው እዚህ ቤት የማይመጣው። አንቺ አዳይ አዳይ ብለሻል። ያው ቤትሽን ትቼልሽ እሄዳለሁ። ጥር ገበያ ታዲያ እቺሽ ጤነኛ አይደለችም እንዴ? አረ ተረጋጉ እንዴ! ፍቅር ቆይ ለምን አታርፊ? ምን ለማድረግ እየሞከርሽ ነው? ይሄ ሁሉ ነገር የሆነው በአንቺ ምክንያት ነው። እሺ እኔ ደግሞ ምን አደረኩኝ? እውነቱን ስለተናገርኩ ነው። እንደዚህ እንዳቃጠልሽ የምቀጥ ይመስልሽ ከሆነ ተሳስተሻል። ለሊ አሳይሻለሁ። እሺ በቃ እርሷ አይናደዱ። የፍቅርን ጸባይ ያውቁት የለ። በቃ ተረጋጉ። አንቺንም አደረግንሽ አይደለ? ጤነኛውን ሴትዮ እኮ በሽተኛ ልታረገኝ ነው። አረ ለኔ ችግር የለውም አያስቡ። አሁን ግን እርሱ ገብተው ረፍት ያድርጉ። እኔም ቡናው ላነሳሳው። አይ አንቺም ብትጂ ይሻላል። ኢላ ከመጣ ያጣሻል። አረ አያስቡ፣ ችግር የለውም። እርሱ ብቻዎትን ስለሆነ ማንም የሚያግዞት የለም። ምን ይሰራዋለሁ። እሺ ልጄ ተባረኪ። በዚህ ጊዜ እንደዚህ አይነት ሰው ማግኘት እኮ ከባድ ነው። ተባረኪ ልጄ። አሜን አሜን። ናንጂ ዳይመንድ ቶሎ ጥርጊያው ጋር እንድረስ ሰዓት የለም። አሹዬ ሮማንን ሳሊያት በፍጹም አልሄድም። ሮማን ደግሞ ማናት? በዚህ ጭንቅ እሷ ቤት ልትሄድ? ኧረ እባክህ ዳይመንድ፣ ኋላ ጫኔ የመጣ እንደሆነ እዚሁ መክረማችን ነው። እስካሁን ምን ያደርጋል? አይመጣም። ጋሼ እስር አድርጎ አስቀምጦታል። ይኸውላችሁ እስካሁን ሄጄ አይቻል ነበር። መምጣት ከፈለጋችሁ እንሂድና ካለችበት ህይወት እናውጣት። ይዝናት እንምጣ። ጭራሽ እሷ ልታስኮበልል? ምንድነው የምትወሩት? ደግሞ ማን ነው የምታስኮበልሉት? ሮማን ልክ እንዳደይ ለማትፈልገው ሰው በጠለፋ የተዳረች ልጅ ነች። አብረን ያደግነው እና ወደ ከተማ ከኛ ጋር ልትወስድ ነው እንዴ? እሺ ካለችና ነገሮች ከተስተካከሉ ለምን አትሄድም? በደንብ ይዣት ሄዳለሁ። በዚህ ጭንቅ እሷ ጋር ልትሄድ ነው? ኋላ ዳይመንድ ነገር ያለው ጫኔ የመጣ እንደሆነ እዚሁ መክረማችን። ባካሹ አፍጥነው እንሂድ በእናት። እዚህ ድረስ መጥቼ እንዴት ሳሊያት ሄዳለሁ? እሺ ና እንሂድ። አስተማሪ ቦታ ካልሆነ እኔ አልሄድም። በእናት ኪንጎ፣ በእናት አትንቦቅቦቅ። እኛ ሶስት አይደለም እንዴ? አንድ ሰው ማሸነፍ ካቃተን በቃ እኛ ሞተናል ማለት ነው። የማሸነፍና የመሸነፍ ጉዳይ ሳይሆን ሰውየው ጫኔ ነው። እሱ ደግሞ በሮማን ከመጣህበት አይደለም ሮማንን ወስዳት ገና ለገና ቤቷ ሄደህ ከጠየቅካት ራሱ የሚጉረጠረጥ ሰው ነው። የፈለገ ነገር ይምጣ፣ ያለችበትን ሁኔታ ሳላቅ ከዚህ ቦታ ንቅንቅ አለ። ደመ እሱ አንተን አይመለከትም ዋሹ። አሁን እኔ ሳሊያት በፍጹም መሄድ አልችልም። ቆይ እሺ ጠብቀን። አንተ ደግሞ ድርቅ ካልክ ድርቅ ነው ያመላለቀቀ። አንተ ደግሞ እህቶች ምንድነው በስተው እኮ አስቸገሩ። ዳይመንድ ለሊ ወይ ላይ መጣ እንዴ? ቤዛ ናውል ጋር እንደሽ ነገረችኝ። ናውል ቤት ነበርኩኝ። አሁን እሷ ደግሞ ምን ሆና ነው? ለነገሩ እሷን ተዋት። አንተ ግን በጣም ትገርማለህ። እሷን አምነሱ ጋር መሄድ። ቆይ ዛሬ ከናውል ጋር ተገናኛችሁ? አይ አልተገናኘንም። የባርኪ እናት እኮ ቡና ፊልም ብሎኝ መጥቼ ነው። ናውል ምን አለክ? እሱ ቤቱን ሽጦታል። ለምን? የት ሄደ? ጎረቤቶቹን ስጠይቃቸው ወደ ውጪ እንደወጣ ነገሩኝ። ባለፈው እኮ ልሰናብታችሁ ምናምን እያለ ነበረ። አደረገው ማለት ነው። ለነገሩ ይሄድ። እዚህ ማንም የለውም። በሄድ ነው የሚሻለው። እዛም ሄደ እዚህ እኮ ምንም ልዩነት የለውም። እዛም ብቻውን ነው፣ እዚህም ብቻውን ነው። መሄዱ ግን ለኛ ጥሩ ነው። እንደውም ተገላገል ነው እንዴ። አንተ ደግሞ የናውል እዚህ መሆን ምንን ይነካዋል? ቤቱን ላይ የመጣ እኮ ካንቺ ስራ አይጠፋም ነበር። ተይኝ እስኪ። የእሱ ነገር ምኑ ተነግሮ ያልቃል ብለሽ ነው? አንዴ አደይ ስር፣ አንዴ ፍቅር ስር፣ አንዴ ቤዛ ስር፣ ሁላችሁም ስር እኮ ነው የሚዞሩ። አረ ተገላገሉ እንኳን ሄደ። ናውል ሰው ይፈልጋል። በጣም ጥሩ ልጅ ነው። ደግሞም ከሁሉም ሰው ጋር የምታየው ሰው ስለሚፈልግ ነው እንጂ መጥፎ ሰው ሆኖ አይደለም። አይመስለኝም። እና ሴቶች ለይተው ነው የሚፈልገው? ውሽ የላ ደግሞ በእናት ነገር አይበል። ለሊ አታርፊም አይደል? አሁን ያንቺን ፍለጋ እዚህ መምጣት ነበርብኝ።
ይቅርታ ይላዬ፣ የባርኪ እናት እኮ ትንሽ ጥሩ ስላልነበሩ እዚህ ስራ ላግዛቸው ብዬ ነው የቆየሁት። ምን ነው አመማቸው? ምን ከፍቅር ጋር መኖር ያው በሽታ በለው። ምን አደረገች ደግሞ? ይላዬ አልነገርኩም ለካ። ምንድነው እሱ? ናቀፈኝና እነግርሃለሁ። ኦይ ምንድነው እንደዚህ ደስተኛ ያደረገሽ? አዴ ደወለች። መቼ? አሁን ቅርብ ሰዓት ደውላ እየመጡ እንደሆነ ነገረችኝ። ልጁና ዴቭ ግን ደህና ናቸው? በሰላም ነው የጠፉት? ምንም አልነገረችኝም። ዴቭ ደግሞ አሸንፏል። አዴን ይዟት እየመጣ ነው። ደስ ይላል በጣም። ታዲያ የባርኪ እናት ምን ሆነው የታመሙት? እቺ ፍቅር ናታ የቺ የተረገመች። ደግሞ ምን አለች? መቼ ሳያልቅባት እንዴ? አዴ እዚህ ቤት ከመጣች እኔ ደግሞ አባቴ ጋር ሄዳለሁ ብላ እናቷን ታስፈራራለች። እናቷን መንከባከብ ሲገባት ጭራሽ እንደ ህፃን ልጅ ትቀብጣለች። የኔ አስተዋይ እንደዚህማ አትናደጂ። እንደዚህ ከቀጠልሽ ቶሎ ነው የምታረጅብኝ። እስኪ እባክህ ተወኝ፣ ስራ አታስፈታኝ። ደመቀ ሮማን፣ አንቺ ምንድነው? እንደምታይኛለሁ ደመቀ። የተረገመ ተው ደመቀ፣ አትፍታኝ። ጫኔ ከመጣልኝ ላጣጣ ነው። እባክህ አትፍታኝ። የፈለገ ነገር ይምጣ፣ በፍጹም እኔ ጥዬሻለሁ። አብረን ወደ ከተማ እንገባለን። ዳይመንድ ለምን እኮ እንደዚህ ታሰረች? ያ የተረገመ ያለ ፍላጎቷ ጠልፎ አግብቶ ይሄው እንደዚህ ያደረጋት። ቆይ ካገባ በኋላ ለምንድን ነው ማስወር ያስፈልገው? ተቤት ወጣ ሌላ ቦታ እንዳትሄድ ከሰው እንዳትገናኝ አስሯት ነው ሁሌ የሚሄደው። አያሹ ጉዴን ለማሳየት ደመቀን ይዘውት መጣለ። አሁን እንደዚህ ሆኜ ምን እንዲሰማው ነው ይዘው የመጣው? ሳላያት አልሄድም ስለኝ ምን ላደርግ? ባይሆን በቅጡ አውሩ። ወደ ከተማ ልሄድ ነው። አዴ ተመለሰች? እሷማ እድሜ ለነሱ አስመለጧት። ሳይ ተመስገን አምላኬ። ንገራት ተመልሳ እዚህ ድርሽ እንዳትል። ይህት በኔ በቃ እኔን አይታ መማር አለባት። ይኸው እኔ እዚህ ሆኜ የምተነፍስበት ቀዳዳ እንኳን የለኝም። ሮሚ ለምን አገባሹ? ስንት ነገር አብረን አሳልፈን ስንት ነገር። እንዴት ጫኔን አንቺ አሸንፈሽ ከዚህ ህይወት መውጣት አቃተሽ? መጥቼ ነበር እኮ ደመቀ፣ ግን ጫኔ ከመንገድ መለሰኝ። ይልቅ ጫኔ ሳይመጣ እናንተ ከዚህ ቶሎ ሂዱ፣ ካልሆነ ይገድላችኋል። ከዚህ ነገር ለመጨረሻ ጊዜ አምልጪ። ግድ የለሽም። ነይ ከኛ ጋር እንሂድ። ከዚህ ህይወት ነፃ ውጪ። እሷ እዛ ሄዳ ምን ሰራለች? እኛ እንዴት ተቸግረን እንደምንኖር ረስተው ነው? ይኸውልህ እዚህ ከመታፈን እዛ ተቸግራ በነፃነት የነፃነት አየር እየተነፈሰች መኖር ይሻላታልሽ። አሁንም ደመቀ እናንተን አስቆያችኋለሁ። ይልቅ ሳይደርሱባችሁ እናንተ ቶሎ ከዚህ ሂዱ። አዎ እኔም እንደ ሮማን ነው ማስበው። መጀመሪያ የነገሩ ይረሳሳና እናንተ ትሄዳችሁ በኋላ እኔ ሮማንን አስወጣታለሁ ከዚህ። እሺ አንተና ምኝማ እዚህ ጥያት አልሄድም። እንዴት ይሄን ሁላ ነገር ሲደርስባት ዝም ብለህ ታያለህ? ምን ላድርግ ብለህ ነው ደመቀ? ታውቃለህ ታማሚ እናት እንዳለች። አንድ ነገር ላደርግ ስል ሁሌ በሷ ያስፈራሩኛል እንጂ እኔ የሮማን ጉዳይ ሳያሳስበኝ ቀርቶ ነው። አዎ አሹና ብርሃን ለኔ ምን ጊዜም ወዳጆቼ ናቸው። በሰርጌ ጊዜ አጨብጭበው የዳሩን ቤተሰቦቼ እንኳን ትዝ አልላቸውም። ግን አሹና ብርሃን የት ወደቀች ምን ሆነች ብለው ሁልጊዜ የሚጠይቁኝ ወዳጆቼ ናቸው። በጣም ተሳዝናለች። አዴንም እንደዚህ ነበር የሚያደርጓት? መች ይቀርላታል ብለህ ነው? አሁን ከያዟት ይሞሽሯታል። ሙሽርነቷ ግን ለአንድ ቀን ብቻ ነው። በነጋታው ሙሽርነት ያበቃል። ህይወቷ ሙሉ ጨለማ ነው የሚሆነው። ሴት ልጅ ያለ ፈቃዷ ስታገባ በቃ እጣ ፈንቷ ይሄ ነው የሚሆነው። ከዚህ ሁሉ ባታገቡ ቢቀርባችሁስ? እና ታዲያ አደይ ፍቅርን አልቀበልም የምትል ለምን ሆነና ነው? አታፍርም እኮ አንተ። ለዚህ ነው ልትል ነው። ክርክሩን ተውትና ደመቀ እጇን ደግመ ሰራትና ተዚህ እንሂድ። በፍጹም አላስራት። ነይ ሮሚ ነይ ተነሽ፣ ነይ እንሂድ። ተው ደመቀ፣ አደጋ ላይ ጥላችኋለሁ። የኔ መዘዝ እንደው አያልቅ። ይኸውልሽ የመጣው ነገር ሁሉ ይምጣ። ከተማ ሄደሽ ሰራተኛ ሆነሽ እንኳን ትኖሪያለሽ እንጂ እዚህ ለመከራ ጥዬሽ አልሄድም። በፍጹም እዚህ ጥዬሽ አልሄድም። የመጣው ይምጣ። ነይ ተነሽ፣ ነይ እንሂድ። ዳይመንድ
የአደይ እናት ግን አነሰናበታቸው? ምን ልጅሽን ለልጄ ልትላት ነው? ቀልደኛ አንተን ነበር እዚህ ጣፍንጎ ማሰር። እኔ ምን አደረኩኝ? አንተ ነህ እዚህ አደይ ብለህ እዚህ ሁላ ነገር ውስጥ የከተትከኝ። በአደይ ሰበብ ዘመዶችን አገኛል። በሉሽ እንውጣው እንውጣ። አይዞሽ አላስተረፋትም እኮ ያውሪ አሞና ፍቅር አቤት። ቆይ እኔ ብቻዬን ያላባት ሳሳድግሽ ያጎደልኩብሽ ነገር አለ? ኡፍ እማዬ፣ አሁንም እዛው ላይ ነሽ? ጥያቄ ነው ጠየቅኩሽ ፍቅር፣ መልሽልኝ። እኔ ሳሳድግሽ አንድ ቀን ከጓደኞችሽ በታች ሆነሽ ታውቂያለሽ? እውነቱን ልንገርሽ እማዬ፣ አዎ ብዙ ነገር ጎሎብኛል። ምንድነው የጎደለብሽ? በጣም ብዙ ነገር። አባት የሌላት፣ ወንድሟ የማይወዳት፣ እናቷ ደግሞ የማትፈልጋት ልጅ ሆኜ ነው ያደግኩት። አባትሽን ታዩ እዚህ የለም። ባርኪ ወንድምሽ ግን ሁልጊዜ ካጠገብሽ ነበረ። እሱም እንደዛው ለዛች ላደይ ነው የሚወግነው። አንዳችሁ እንኳን ለኔ ያስባችሁልኝ አታውቁ። ታዲያ የማይሆን ነገር እየሰራሽ እያደረግሽ እንዴት ነው የምናበረታታሽ? አላውቅም እማዬ፣ እኔ ግን በጣም ከፍቶኛል። አረ ልጄ ሰው እንዳይሰማ ይህን ሁሉ ነገር የማደርገው ላንቺ ብዬ አይደለ? ልጅን ያላባት ማሳደግ በጣም ከባድ ነው። ይህን ሁሉ የምለፋው ላንቺ ብዬ ነው ልጄ። አሁን እዚህ ደርሰሽ አባቴ ጋር ልሄድ ስትይኝ ምንም የማይሰማኝ ነው የሚመስልሽ? ይቅርታ እማዬ፣ እኔ ግን ምንም ደስተኛ አይደለሁ። ምንድነው ደስተኛ እንዳትሆኝ ያደረገሽ ነገር? ምን እኔ የማላውቀው ነገር አለ እንዴ? አዎ እማዬ፣ አደይ ናት። ተመልሳ እዚህ ቤት ውስጥ ከመጣች ምንም ደስተኛ አልሆን። ቆይ እሷ ምን አደረገች? አደይ እንደምታያት አይነት አይደለች። በጣም አስመሳይ ናት። ጀመረሽ ደግሞ ምክንያት የሌለው ጥላቻ። አደይ እዚህ ቤት ከመጣች ዴቭም ይመጣል፣ ባርኪም ይመጣል። ከዛ ደግሞ አንቺ ጥለሽኝ ትሄጃለሽ። ብቻዬን እሆናለሁ። ከልጅነቴ ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁ። ሁሌ ብቻዬን። ቆይ ምን የሚደገፍ ነገር ሰርተሽ ነው የምደግፍሽ? አረ ፍቅር ተይ፣ ያስተዋልሽ። በቃ እኔ ብቻዬን ነው መሆን የምፈልገው። እሺ ሄድልሻለሁ ፍቅር፣ ግን ሁሉንም ነገር እያስተዋልሽ። እኔ ለራሴ ማማታማ ጭንቀት ላይ ነኝ ያለሁት። እነ ዴቭ ቢመጡ ላንቺ ነው። እኔ ነገር ስሄድ ብቻሽን ነው የምትሆኚው። እነሱ ካሉ ግን ከነሱ ጋር ትሆኛለሽ። አትሰሚኝም እማዬ? ማንንም አልፈልግም። ዴቭና ባርኪ ከመጡ ይበቃኛል። ሌሎቹን አልፈልጋቸው። ለሊንም ብትሆን። ሊዱ ደግሞ ምን አደረገችሽ? እሷም ጸባዩ ደስ አይልም። ዝም ብላ መቅበጥ ነው ስራው። አንድ እንኳን ቁም ነገር የላትም። ሁሉም ይምጡና ፊት ለፊት የምትነጋገሩት ነገር ይሆናል። እኔ ማንን ማመን እንዳለብኝ ማንን መስማት እንዳለብኝ እንኳን ግራ ገብቶኛል። አሁን እነሱ ይምጡና እዛው ፊት ለፊት ትነጋገራላችሁ። እኔ ፍቅር ነኝ ከአደይ ጋር ቁጭ ብዬ የምነጋገረው አይኗን ራሱ ላይ አልፈልግም። እሱን ይምጡና ያኔ እንደምትፈልጊና እንደማትፈልጊ እናያለን። መጣሽ? እንዴት ነው አመለጠች? አሁን ማያ ተጨነቂ። አደይ ሄዳለች። አመለጠችው? ብርሃንዬ በቃ ሸኘሻቸው? ሄዱ? አዎ አምልጠዋል። እሰይ ተመስገን ተመስገን ፈጣሪ። አባትሽ አልደረሰባቸው? አዎ ማዬ መጥቶ ነበር። መኪናውን መጣና እና አደይ ገብተው አመልጠውታል። ካሁን በኋላ ምንም የሚያሰጋ ነገር የለም። እና አንቺና አባትሽ ተገናኛችሁ? አወራችሁ? ካሁን ወዲህ አባት የለኝም። አባትሽ እንዳትይ። እና ደመቀስ እንዴት ሆኑ? እንጃ ምን አውቄ ወደዛ አይርኩም። ሄጄ ሊያችሁ ይሁን? አይ በይ በይ አርፈሽ ተቀመጪ። ደግሞ አንቺን ፍለጋ እንውጣ? አይ ካሁን በኋላማ ምን ያመጣሉ ብለሽ ፈራሽ እንዴ ማይ? ተይ ተይ ተይ፣ ይሄ አጉል ድፍረትሽ የሆነ መጥፎ ነገር ውስጥ ይከትሻል። አርፈሽ ተቀመጪ። እሺ ማይ፣ እጠነቀቃለሁ። የምትጸልይልኝ እናት እያለች ምን ሆናለሁ ብለሽ ነው? ያ ሁሉም የሚሆነው በእግዚአብሔር ፈቃድ አይደለ? ስንቱን አልፈነዋል። የኔ ብሌን፣ አንቺ ባትኖሪም ምን ሆን ነበር? አሁንማ ማይ የቀኝ አይንሽ ብሌንሽ ሄዳለች። አሁን እኔ በሁለቱም አይንሽ ትመለከችኛለሽ። አይ ልጄ፣ የእሷን ቦታማ መውሰድ አይቻልም። አንቺም በቦታሽ እሷን በቦታዋ። እንዴ ጃኔ፣ ወዴት ነው የምታሮጠኝ? ምን አደይም ጠፋች አይደል? እና የጠፋች እንደሆነ እንዴ አባቷ ዝም የሚለን ይመስላል? ስማ፣ ይህን ቀይ ለቀን መጥፋት አለብን። ወደ ደጋው
ይኸውልህ እኔ ሮማን ይዤ እመጣለሁ፣ አንተ መንገዱን አሰናዳ። ይሻላል። ለነገሩ ልክ ነው፣ አይለቀንም። እንዲያ ተንከራተን መከራችንን በልተን በብላሽ መውጣታችን ነው አይድላችን። አንተ የሰራንበት ገንዘብ ትላለህ፣ ነፍሳችንን ይዘን መውጣታችን ተመስገን ነው። ና ጫኔ ማን ነው አጥርህ እንደርምሶ የገባበት? ምን አውቃለሁ፣ የሆነ ሰውማ ገብቷል። ከኔ ጋር ስለፈርሻል በጣም አመሰግናለሁ። አረ ምንም አይደል የባርኪ እናት። በቃ አደይ ስትመጣ ይደውሉልኝ እሺ? እመጣለሁኝ። በቃ ቻው። እሺ ቆይ ይኸውልህ ጓደኛህ በጣም ጎበዝና ጨዋ ልጅ ናት። እንዲህ አይነቷን መጠቅለል ደግሞ ጥሩ ነው። አባትህም ቢሆን እንዲህ አይነቷን በማግባት ደስ ነው የሚለው። እሺ የባርኪ እናት፣ እኔም መንገድ ላይ ነኝ። አዎ ባለፈው እኮ ባርኮት ነግሮኛል። ያው ወደ ሀገር ቤት የመጣው ሊያገባ ነው ስላለኝ ነው እንደዚህ ያልኩህ። እሺ ለምክሩት በጣም ነው የማመሰግነው። እሺ በቃ አታስቆማት። እሺ ቻው። ደርሰናል። አይዞሽ ትንሽ ነው የቀረው። ደርሰናል። ግድ የለም እንዴ! ነይ ወይ ያዛት። ምንድን ነው ያዛት? ምን ሆና ነው ያዛት? የሚጠበሽታለት ያዛት። አሹ ምን ሆና ነው ንገረኝ። እንደፈራሁት ብዙ ጊዜ ምግብ አትበላም። መንገዱ ጥራግ ድረስ እንዴት ትደርሳለች ብዬ ፈርቼ ነበር። ይሁን እንደፈራሁት ወደቀች። እሺ ምን አባቴ ነው ማድረገው? እሺ ና ያዛት። እንዴ መጡ እነዚህ የተረገሙ ኪንጎ ዳይመንድ ሂዱ እናንተ ሰማኛል። እኔ ይኸውልህ ሮማንን በፍጹም ጥያታለሁ። መሄድ አለባችሁ። ግዴታ ይምጡና እንደ ወንድ ልጅ እናወራለን። በቃ እኔ ያለሁ። ምን ሆናል ዳይመንድ? እንዴ ሐሳባችን እኮ አደይን ለማተረፍ ነበራ። በቃ ተረፍናት። እሷ ደግሞ እንደምታያት ያማታል። እናንተ ምን ነው ያለብን? ይገሉናል። ሂዱ። ግድ የለም ዳይመንድ ቶሎ ብል በእናትህ የሮምዬን ነገር አደራ። ምንም ማለት አደራ ነሽ። ሂድ። እሺ ኧረ ቀረው። ሂዱ ቶሎ በሉ። እናንተ አውሬዎች እንዳነኳት ብያለሁ። እንዳነኳት አንተ እርጎ ዝንብ ተዘም